ያደረሰው ህልሙን መሬት ላይ ምን መፈጠር እንደሚፈልግ እንዳስቀመጠበት ፍኖተ ካርታ ያለኝን ኢምፕሬሽን ያለኝን አስተያየት መግለጽ ነው። በተቻለ መጠን አጠር ለማድረግ እሞክራለሁ። አሳጥሯል። መደመር እንደ ሀገራዊ እሳቤ ማዕቀፍ የሚል ነው የተሰጠኝ ጽሑፍ። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አድሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮች ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሑፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር የመጀመሪያዋን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር ይችላል። የትኛው እንደሆን እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆን እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ግንባታ ቢሆኑ የሚወስዱት የራሳቸው ርዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር ነስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለእነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሀሳብ ሽርሽር ማድረግ መቻል። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮች መፈተሽ አለበት ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚሆን ነገር የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ የተመሰረተ የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለ። በዚህ ጽሑፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችን የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም፣ መጨረሻ የሚሰጠው አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር የተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱ ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በውልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት።
በመንግስትና በግሉ ዘርፍ የተናጠልም የትብብር ኃላፊነት ላይ በግልጽ ማስቀመጥ መቻል የኢትዮጵያን የስራ ባህል የኢትዮጵያውያንን የስራ ባህል ግምት ውስጥ ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው መዘርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቅድም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊው እንደገለጹት የአንድ ሀሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማዕቀፍ፣ የህግ ማዕቀፍ ተግባራዊ ማድረግ ሲችል ህልሞቻችንና ሀሳቦቻችን የሚወስኑ ርቀት እንደጠበቀ ሆኖ በተደጋጋሚ ኢቨን ሰክሰስ በታየባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉ ሲገለጽ በግልጽ እንደሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን የሚቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን እንድንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሑፍ ውስጥ እንደ ትልቅ መነሻ ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረጉ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙ የአባይን ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረዥም ጊዜ ተጠቅመንበት ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነሱ ይብዛም ሁሉም የራሱ ነገር አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላል የሚለው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምንም ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ እያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በጎልድ ያስቀመጠ በመሆኑ ጥሩ መነሻ ሀሳብ ነው የሚል እምነት አለ። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችንም ቢሆን ልንሞግታቸው የማንችሉ ጉዳዮች አሉ። ምናባዊ ከፍታ፣ የማድረግ አቅማችን ማጠናከር፣ ተለማጭነት። እኔ መጀመሪያ ተለማማጭነት ብዬ ነበረ። ግሎሳሪውን መፍቻ ቃላት መፍቻውን በደንብ ሳይ ነው ይሄን ነገር ተጠንቅቄ ማንበብ እንዳለብኝ ይገባል። ተለማጭነትም የሚያስፈልጉን ኳሊቲዎች እንደሆነ ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ አካሄድም ስለሆነ መሸናነፍ ሳይጠበቅብን መጽሐፍ ውስጥ በግልጽ ተቀምጧል። ሁላችንም የምናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የሚችልበት ሁኔታ ከመፍጠር አንጻር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት፣ አደጋን የሚቋቋም በገር ኢኮኖሚ መፍጠር የሚባሉት አንድን ሀገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭ ኮምፓራቲቭ አድቫንቴጅ ደግሞ የተሻለ ደረጃ ላይ ለመድረስ የሚያስችለው አቅም የሚፈጥር ስለሆነ በሀሳብ ረገድ የሚወጣለት አለ ብዬ አልወስድም። እዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ የተደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገርነው መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮችን እንዲወለድ ማድረግ የሚፈልግ ነጋዴ አስተሳሰብ
በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስተሳሰብ በተደጋጋሚ መጽሐፍ ውስጥም እንደተገለጸው የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደኋላ የሚመልስ አስተሳሰብ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍ ሁሉም ነገር መቀመጥ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ ይቻላል። ይሄን ትግል በስሜት ብቻ እናደርገዋለን። የምናደርጋቸው እንቅስቃሴዎች እዚሁ ጽሑፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር፣ ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩ መሆን መቻል አለባቸው። የሚያስሩ ዜጋውን ብቻ ሳይሆን አስፈጻሚ የሚባለውን የህብረተሰቡን አስፈጻሚ የሚባለውን የበላይ ኃላፊ ጭምር የሚያስሩ መሆን መቻል አለባቸው። እዚህ ላይ ፖሊሶች ሲወጡ፣ ህጎች ሲወጡ ህልሙ ጋር ጠብ የሌለን ፖሊሲው በዚያ ይሄ በሚሉ ጉዳዮች ላይ የተለያየ አስተሳሰቦች ያሉ ሰዎች መሟገት የሚችልበት እድል ሊፈጠር ይችላል። ይሄ ጽሁፍ ሀገራዊ ማዕቀፍ ይሆናል ማለት ኤቭሪ የሚወጣ ፖሊሲ ኤቭሪ የሚወጣ ህግ 100% ይሄንን ያንጸባርቃል ማለት ነው። በተቻለ መጠን በዚህ ጉዳይ ላይ ተገዢ እንሆናለን ያለ ሁሉ አካታች በሆነ ስሜት መጽሐፍ ውስጥ በተደጋጋሚ እንደሚገለጸው መንገድ ተወያይቶ ትልቅ ደረጃ ላይ ደርሶ አበልጽጎት የሀገር ማዕቀፍ የሚሆንበት ግን ደግሞ ተቸክሎ የሚቀር ሳይሆን እንደ ወቅቱ ሁኔታ እንደ ተጨባጭ ሁኔታው በየጊዜው ፍሌክሲብል በመሆን የህዝባችንን ጥያቄዎች መመለስ የሚያስችለን ስራ መስራት አለብን የሚል ነው ከመጽሐፉ ሪዲንግ የገባኝ። እዚህ ውስጥ ዝርዝር አድርጌ ብዙ ላወራበት አልችልም። ደካማ የስራ ባህል እንዳለን ብዙ ጊዜ ደፍረን አናገርም። ጠንካራ ሰራተኛ ነው፣ ጠንካራ ሰራተኛ ነው በብዙ መልኩ። እኔም ከአሁን በፊት እንደዚህ አይነት ጉዳዮች ላይ ኢንቮልቭ በማድረግበት ሰዓት የሌበር ፕሮዳክቲቪቲ ኢሹ ሲነሳ አንዳንድ ስታቲስቲክሶች ስናነብ እጅግ በጣም አላርሚ አስታውሳለሁ። እኔ ቢያንስ ስራ አስፈጻሚ በነበርበት ዶክተር አብይ እኔም በነበርበት ሰዓት ቻይና የውጭ ዜጎች ሳይቀር በህዝባችን መካከል ያለውን የሌበር ፕሮዳክቲቪቲ ኤክስፕሎይት እያደረጉ እርስ በርሳችን እንድንጋጭ የሚያስችል አሰራር ጭምር የተከተለበት ወቅት ነበር። ከዚህ አካባቢ የመጣ ሰው 150 ይከፈለው፣ ከዚህ አካባቢ የመጣ ሰው 70 ይከፈለው፣ ከዚህ አካባቢ የመጣ ሰው 60 ይከፈለው። ተመሳሳይ ስራ ይሄንን ለማድረግ እነሱ ቀዳዳ ያገኙበት ምክንያት አጠቃላይ የስራ ባህላችንን ፈትሸን ያለብንን ችግር ለመፍታት የሚያስችል የረባ ስራ ሰርተን ስለማናል። ቅድም በተለይ ላይ ልማታዊ መንግስት የሰራቸው ተአምር ነገሮች አሉ። ባይዘው አፍርሶ የመገንባት አባዜ ብሎ ጠቅላይ ሚኒስትሩ የሚያስቀምጠው ትክክለኛ ቁም ነገር ካለ እዚህ መጽሐፍ ውስጥ በግልጽ እንደተቀመጠው ከተሞች ስራ ላይ ሌሎች አካባቢዎች ላይ የተሰሩ አበረታች እንቅስቃሴዎች አሁን በደረሱበት ልክ በዛው ቀጥላቸው። ምክንያቱም ተቋማቱ ያንን አድረስ ማድረግ በሚያስችል ደረጃ ብቁ ስላልነበሩ የቴንሽን ችግር የነበረ አይመስልም። ስለዚህ በዋናነት ይሄን የስራ ባህል ይሄንን ደካማ የፖለቲካ አስተሳሰብ አድረስ ካላደረግን በስተቀር ይሄ ህልም ሆኖ ብቻ የሚቀርበት እድል ዝግ ስላልሆነ ይሄንን ማዕከል አድርጎ መወያየቱ ጥሩ ይመስለኛል። ይህ መጽሐፍ ዛሬ ስሜት የምንቀሰቀስበት ለመጽሐፉ ሰው እንዲያውቅና እንዲያነብ ለማድረግ የምንችልበት እንጂ ዝርዝር ጉዳዩ የምንወያይበት ስለሆነ ሌሎች መድረኮች ላይ በኑዋንስስ ላይ ተመስርተን የምንወያይ መስሎ ይታያል። እንደ ማሳያ ብዬ 2 ነጥቦች ብቻ ለማንሳት ፈልግ። ይህ አጠቃላይ ማዕቀፍ ከሆነ በከተሞች ልማት ዙሪያ በዚህ ጉዳይ ላይ ያው እንግዲህ እኔ ቤተር ፕሌስ ከተሞች መሀል ያለውን ለውጥ በተወሰነ መልኩ ለማየት ትንሽ ራቅ ብዬ ስለነበረ የተሻለ እድል አለኝ ብዬ አስባለሁ። መጽሐፉ ላይ እንደተቀመጠው የከተሞች እድገት ከተሞቻችን ሰፊ ገጠሮች ነው የነበሩት። እጅግ በጣም ሰፊ ገጠሮች ነው የነበሩት። እስካሁን ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚህ ባል የከተማ ኳሊቲ የላቸው። መሰረተ ልማት የጎደላቸው ከዲጂታል ትራንስፎርማቲቭ በሆነ ቴክኖሎጂ ጋር ብዙ ትውውቅ የሌላቸው፣ የመልካም አስተዳደር ችግር በስፋት የሚታይባቸው፣ ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው። የሚቀር ነገር አለ። ተፈጥሯዊ ነው።
የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፍ። ከዚህ አንጻር አዲስ አበባን እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለእኔ ድንቁርና ነው የሚል እምነት አለ። አዲስ አበባ ውስጥ የምናያቸው ለውጦች አዲስ አበባ ብቻ እንዳይቀሩ ነው መጣር ያለብን፣ መስራት ያለብን። አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉ ነው ማረጋገጥ ያለብን። አዲስ አበባ የሚሰሩ ስራዎች በዓለም እንደሚሰሩ፣ ባህር ዳርም እንደሚሰሩ፣ ሐዋሳም እንደሚሰሩ፣ ድሬዳዋም እንደሚሰሩ፣ ጅግጅጋም እንደሚሰሩ ማረጋገጥ፣ ከዛ በታች ወርደው አንጭ ቆረረም ድረስ እንደሚሄዱ ማረጋገጥ ነው። ከተሞች እነዚህ ያየናቸው ችግሮች ለመፍታት ደግሞ የተመቹ ናቸው። መሰረተ ልማት ለማስፋፋት ከተማ የተመቸ፣ የመልካም አስተዳደር ለማረጋገጥ ከተማ የተመቸ፣ በነገራችን ላይ ግጭትን ለማስወገድ ከተማ የተመቸ፣ ሕግና ስርዓትን ለማክበር ከተማ የተመቸ፣ ዲሞክራሲን ለማጠናከር ከተማ የተመቸ። ሊትሬቸሩ መቼስ የግራ ሊትሬቸር ሁሉም መቅረት አለበት አይባልም። አቶማይዝድ በሆነ መልኩ የሰፈረ ገበሬ ጸረ ዲሞክራሲ ያበረታል። የሚያርሳትን አርሶ የሚቆላትን ቆልቶ የሚቀቅላትን ንፍሮ ቀቅሎ መኖር መቻሉ ብቻውን የሚያረጋጋው ገበሬ ለዲሞክራሲ ግንባታ ፈተና ነው። መሰረተ ልማት ከሟልተለት ግዴታውንም እየተወጣ ጥያቄ የሚጠይቅ ዜጋ ለመፍጠር የሚያስችለው ሁኔታ የምትፈጥረው ከተሞች ሲስፋፉ፣ ፈለግንም አልፈለግንም በግጭት ምክንያት በአንድ ወይም በሌላ ምክንያት ከተሞች መስፋፋታቸው አይቀርም። ከተሞች መስፋፉ ከሆነ በቅድ መሆን አለበት ብቻ ሳይሆን በመስፋፋታቸው ገጠሮችን የሚያስፈራሩ ሳይሆን ገጠሮችን ተስፋ አሰንቀው በናፍቆት ሊጠብቋቸው መሆን አለበት። ይህንን ለማድረግ የሚያስችል አቅደን መንቀሳቀስ አለብን ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል እምነት አለን። እንደተባለው ሽፍትነት በከተማ ያለ ገጠር ትንንሽ መንደሮች የሞት ኢንፍራስትራክቸር ሲበዛ ትንሽ ትልቅ የግል አጀንዳ ያለው ሁሉ ለመሸፈት የሚነሳበት እድል ይፈጥራል። ፖለቲካ አጀንዳ ኑሮት በሰላም ለመፍታት የሚፈልግ ኃይል በሩ ክፍት መሆን መቻል አለበት። ግን የህዝብን ኑሮ እያመሰቃቀሉ በሽፍትነት ለመቀጠል የሚደረግ እንቅስቃሴ የከተሞች መስፋፋት አትሊስት ከተሞቻችን በታሪክ ቢሆን ምሽጎች ሆነው የጀመሩትና ብዙዎቹ ምሽግ የሽፍትነት ምሽግ እንዳይሆኑ የሚያስችል ስራ ለመስራት ስለሚያግዝ ከዚህ አንጻር እንደ ማሳያ ያቀረበችው አዲስ አበባ ተገቢ ነው ማለት አልጋ ባልጋ ነው ሁሉ ማለት አለ። እስቲል የሚታዩ በርካታ ችግሮች አሉ። ለ130 ዓመት የተጠራቀመ ችግር በአንድ አዳር አይፈታም። ግን ደግሞ ፍጥነት ብሎ መጽሐፉ የሚያስቀምጠው ነገር ፈለግንም አልፈለግንም እዚህ ጉዳይ ውስጥ አስገብተን የምናየው መቻል አለበት። በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም። በተለመደው ፔስ እኔ አንዳንዴ ያለው መንገድ ላይ ኤምባሲ ሲሄድ ከ3 ቀን በፊት የሄድኩበት መንገድ ተዘግቶ ይጠብቀኛል። ሌላ መንገድ ይከፈታል። በ4ኛው ቀን ስመለስ መንገዱ ያልቃል። ሻያ ፍጥነት እኔ ወደ ዝርዝሩ እንዴት ተፈጸመ ወደሚላለው እሱ ኢንቬንቶሪ ሲደረግ ይታያል። በአንድ ነገር ግን እርግጠኛ መሆን ይቻላል። እልህ አለ። the first urgency of now ይለዋል ፍራንክሊን ዴላኖ። በጣም የምራችን ቸኩለን ፈጥነን መስራት ካልቻለን ይህ ነገር የረባ ደረጃ ላይ ልናደርሰው አንችልም የሚለው ነገር መውሰድ ተገቢ ነው። እንዳልኩት መጽሐፍ ውስጥ በግልጽ ተቀምጧል። በከተሞች አጠቃቀም በከተማ መሬት አጠቃቀም ዙሪያ አሁንም የሚገጥሙ ብዙ ችግሮች አሉ። የህግ በላይነት የማረጋገጥ ፈተና፣ ሁሉንም ዝርዝር ጉዳዮች ያስቀመጠ ስለሆነ የመንግስት ስልጣን ተይዞ ለመክበር የሚደረግ ሩጫ፣ እነዚህም ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻለን ድረስ እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፉት ምክንያት የለም። ከተሞች ሲገነቡ ፋንክሽናሊቲ ብቻውን አንድ ነገር ሆኖ ውበታቸው ማለት ትልቅ ነገር ነው። ስለ ውበት ይወራል። ጆን ኪትስ የሚባል አይሪሽ ገጣሚ a thing of beauty is a joy forever። እኔ መቼስ ሞት አልመኝም ለራሴ። ቆሻሻ ቤት ውስጥ ከመሞት ንጹህ ቤት ውስጥ በሞት እመርጣለሁ።
ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያለው ቤት ውስጥ ብኖር እመርጣለሁ። ይሄ እያንዳንዱ ዜጋ ፍላጎት አይደለም ብሎ የሚያስብ ሰው ካለ ኋላ ቀርነት አተርፋለሁ የሚል ሰው ብቻ፣ ከድህነት አተርፋለሁ የሚል ሰው ብቻ። መሬት አጥሮ ይዞ እድሜ ልኩን ለረባ ነገር ሳይሆን መሬት ስፔኩሌት በማድረግ ምንም ባሉ ሳይጨምር ተጨማሪ ሀብት ለመፍጠር የሚንቀሳቀስ ነጋዴ ወይ ሌላ ባለሀብት እስካለ ድረስ ይሄን ነገር መርሳት አይቻልም። ስለ ውበት ሳወራ አንድ ነገር ማስታወሰው ግራጁዌት ስኩል ልማር ሄጄ አሜሪካን ሀገር ትንሿ ኤርፖርት ነበረች የድሮዋ። እሷ በጣም ውብ ኤርፖርት ነው። መጀመሪያ የተናገርኩት ፍራንክፈርት ሲሲናቲ የሚባል የኦሃዮ ያለ ከተማ ትንሽ በዛ፣ ግን ደግሞ ኤርፖርት አይመስልም። ትልልቅ ቤቶች ስለሆነ የምታየው ኤርፖርት አይመስልም። ኤርፖርት ይመስለኝ እኛ ገብተን እና ወደ ሀገር ቤት ስመለስ ራይሻርድ ካፑቺንስኪ የሚባል የፖላንድ ጸሐፊ አለ። ኤምፐረር የሚል ፌመስ መጽሐፍ የጻፈ ነው በአፄ ኃይለ ሥላሴ ላይ በጣም አሪፍ መጽሐፍ ጻፈ እና እኔ አንደር ሼትሪ የሚል ጽሁፍ መጽሐፍ ጽፎ ነበር እና ስለ ኢትዮጵያ ሲያወራ ኢትዮጵያ ታይም ዳዝንት ኤግዚስት ይላል። ፒፕል ዱ ታይም ዳዝንት ኤግዚስት። ቀጠሮ ያለው ሰውዬ ጓደኛውን ካገኘ ቀጠሮውን ረስቶ እሱ አንድ የባህላችን ካለ ስራ ነው ማዕከል የምናደርገው ወይስ ሰውን ማዕከል ማድረግ የራሱ ጥቅም አለ። ግን ሰው ማዕከል የምታደርገው ስራ ላይ የተመሰረተ መሆን ያለበት። ግን አንዲት በጣም ያናደደኝ ጽሁፍ አውሮፕላን ውስጥ ነው ማለት ነው። አዲስ አበባ ደርት ኤርፖርት ነው። የደርት ማለት አዋራማ ኤርፖርት ነው፣ ጨለማ ነው ማለት ይላል። እኔ የአዲስ አበባ ትዝታዬ የሁለት ዓመት በጣም የደመቀ ከተማ ሆኖ ነው የተው ኤርፖርት ስገባ ተጸጸረ። ለምን ወጣስኩታል? አዲሱ ኤርፖርት ስራ ተጀምሮ ነበር። አዲሱ ማለት ያኔ አዲሱ ማለት ነው። አሁን ደግሞ ሌላ አዲስ የሆነ ቱሪስት ስለ ኢትዮጵያ የሚጽፈው ለዛው ኢትዮጵያ የሚወድ ሰው ነው። ራሻ ነፍሱ ሊማሩ በቅርብ ዘመኑ አዲስ አበባን ኤርፖርት የገለጸበት ቋንቋ ከአዲስ አበባ ወጥተህ ሌላ ቦታ ምን የተሻለ ነገር ታገኛለህ? እንደዛ እዛው እያለ ተስፋ የሚያስቆረጥ ያችን ቢሆን ለማሻሻል አውሮፕላን ማረፊያ ሲሰራ ሌላ ርቀት ነው። ለእኔ ግን በራሴ ኤክስፒሪየንስ የታጠረ ቪዥን ስለነበረኝ አሜሪካ ሆኜ የአዲስ አበባ ኤርፖርት ድምቅ ያለ ነበር የሚመስል። ከመጣሁ በኋላ አዲስ አበባ አሁን አንዳንዴ ውጭ ስወጣ አዲስ አበባ የሆነ የሄድኩባቸውን አካባቢዎች መምሰል የጀመረች ትወዳለ። በሳይክል የሚንቀሳቀሱ ሰዎች እርግጥ አንዳንዶቻችን ፍሬሽማን ሆነ ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ይሰማን ይችላል። እንዳጋጣሚ ሆነ አንዱ ድራፍት ቤት አብሮት ላይብረሪ በሆነ ስላየሁት ግን ያው ሌላ ነገር እንደልክ ነው። እኔ ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ብቀላቀል አንዳንድ ቦታዎች ለማየት እድሉ ገጥሞኝ ያው እኔም እንደ ሀገሬ ቤተመንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብዬው ነበር። ቤተመንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግን ነበር። ከዛ የሄድኩበት ቦታ ቤተመንግስት አላየሁም። ትልቅ ከተማ ነው እየሰራ ያለ ሌሎች ውስጥ ጸዱ ሳልቀር ግን እዚህ ውስጥ ሌሎች ሲጸዱ ሌላ ሁሉ አሁን የጀመረው ለተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻል ሪፕሪዘርቭ የሚደረገው ፕሪዘርቭ የሚደረግ የህዝቡን መብት ባስከበረ ነው፣ የህዝቡን ተጠቃሚነት ባረጋገጠ ነው። ኮንዶሚኒየሞቻችን ፌስሊፍት አድርገው ጭምር የተሻሻለ መብት ይላል አገልግሎት ጨምሮ ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችል ቴክኖሎጂ ስትለማመድ ሳይሆን ፈጥረህም አምጥተህ ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው የሚልበታል በገባኝ ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ
በተቻለ መጠን ግን ወደ ታች ሲሆን አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። የአዲስ አበባ ከተማ የማያቸው አንዳንድ ህንፃዎች፣ አዲስ የተሰሩ ህንፃዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩናል። የመጀመሪያ ህይወት ሳይንስ ሙዚየም ነው። አዲስ አበባ ውስጥ በሚሰሩ ህንፃዎች እንደዚህ አይነት ጥራት ያለው ነገር አያለው ብዬ አስቤ አላውቅም። ኮንዶሚኒየሞቻችን ለማዳረስ ተብሎ እርግጥ የጭቃ ምርጎች ናቸው፣ ግን እንደዛ ሆኖ ቤት ከሌለው ቤት ሰው ቤት ያለው ይመረጣልና ጥሩ ነበር። አሁን በማያቸው ስራዎች ግን የስራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ወርክማንሺፕ መጨመሩ ሳይንሱ ኢንጂነሪንጉ በዓለም ላይ አንድ ነው። ግን የኢትዮጵያ መሐንዲስ የሚሰራው ህንፃና በተመሳሳይ የአሜሪካ መሐንዲስ የሚሰራው ህንፃ ለምን እንደሚለያይ ግራ ነው። ወርክማንሺፕ ነው ይሄ። ይህንን እያፍታታን እየተማርን እንድንሄድ ከማድረግ አንጻር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትር። ግን አዲስ አበባ ላይ ብቻ መቅረት የለበትም። የሁላችንም ምኞት የሁላችንም ትግል መሆን መቻል ያለበት፣ መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ተስፋን ለሁሉም ማሳየት እስከቻለን ድረስ ኢትዮጵያ ውስጥ ያሉ ግጭቶች በሰላም መፈታት መቻል አለባቸው። ትግራይን ጨምሮ ወደ ተሟላ ሰላም የምንመጣበት ሁኔታ ለመፍጠር በዚህ አጋጣሚ ክቡር ጠቅላይ ሚኒስትሩ የአንበሳውን ድርሻ ስለሚኖሩት ሁሉን ነገር እንደሚያደርጉ ተስፋ አለኝ። ከምንም ነገር በላይ ግን እነኚህን ተስፋዎች እያበዛን እንዳልኩት ብዙ የቦታዎች ተንቀሳቅሻለሁ። ጥሩ ነገሮች እንዲበዙ ያልተሰሩ እንዲሰሩ ከማድረግ የተሻለ ቅንነት የኢትዮጵያን ፖለቲካ ሊያስተካክል የሚችል አይመስለኝም። ስለዚህ ሁለተኛ ከእንትን አንጻር አሳጥረ የቱሪዝም እንማቀሩ ቱሪዝም በዓለም ላይ ጥቂት ሀገሮች ናቸው ሶስት መሰረታዊ ነገሮች አሟላሉ የሚባል ታሪክ፣ ተፈጥሮ፣ ባህል። ኢትዮጵያ ሁሉንም ኦልሞስት በሁሉም አካባቢ አሟልታለች። የኢትዮጵያ የሚመጣ ለመጎብኘት የሚመጣ ቱሪስት በብዛት ባክፓከር ነው። ባክፓከር ማለት ትንሽ ገንዘብ አሰባስቦ አድቬንቸር ለመስራት የሚመጣ እሱ የሚመጣ ችግር ነው። ግን ሲመለስ የመጓጓዣ አጥተው ብዙ ጊዜ ወደ ልመና ነው የሚመለሳል። ባክፓከር ኢትዮጵያን የሚያክል ትልቅ ተፈጥሮ ያለው አካባቢ አክሱም፣ ገርዓልታ፣ ሶፍ ዑመር፣ ሁሉም ቦታዎች ጎርጎራ ይጀራል ቦታዎች አለ ባሌ ተራሮችን ለማየት ሁሉም ሰው ሰርፍ በሚልበት አስታውሳለሁ። ገርዓልታ ጆርጅ ቡሽ ለማየት መጣ። ጆርጅ ቡሽ ጁኒየር ለ3 ቀን ለ4 ቀን ነበር። ግን ሎጅ ስለነበረ አካባቢው ማራኪ ስለነበረ በ3 ነው 4 ቀን አራዘ አስታውሳለሁ። የቱሪስት ዴስቲኔሽን ባለመኖሩ ምክንያት የሁሉም ተፈጥሮ ምንም አይነት ገቢ የማያገኝበት ሁኔታ ተፈጥሮ ነው ድሜልክ ነው። ይህንን ነገር ከማስተካከል አንጻር የተጀመሩ ስራዎች አበረታቾች ናቸው። እንደ ሀገራዊ ማዕቀፍ ኢትዮጵያን በሙሉ ለማስተሳሰር የሚያስችል ብቃት ካላቸው የኢኮኖሚ ሴክተሮች አንዱ ቱሪዝም ነው። ለቱሪዝም የሰጠነው ትኩረት እንዳለመታደል ሆኖ ብዙም ስላልነበረ ቱሪዝም ሚኒስትር ሲመደብ እንኳን ማርጂናል ቦታ ነው ይቆጠር ነበር። ዶክተር አብይ ቀይረዋል የሚል ተስፋ አለኝ። በዚህ ጉዳይ ላይ እየታዩ ያሉ እንቅስቃሴዎች መበረታታት ያላቸው። ቱሪዝም የሚጀምረው ከቦሌ ነው። ቦሌ የአይን ቁስል የሆነበት ሰው ሌላ ቦታ ተደፋፍሮ የሚሄድበት ጊዜ ነው። ይህ ማለት ውበት ቦሌ ላይ ብቻ መቆም አለበት፣ ምቾት ቦሌ ላይ ብቻ መቆም አለበት አይደለም። አሁንም ወደ ሌሎች አካባቢዎች እንደሚሄድ አሳታፊ በሆነ መልኩ መሰራት መቻል አለበት። ለማንኛውም ለማጠቃለል ያክል ሰላም እኔ ያነበብኩት መጽሐፍ አንዳንድ የጎደሉት ያልኳቸው አሁን ያገኘሁት መጽሐፍ ላይ የተካተቱ ስላዩ እዛ ላይ ነው ማለት ማጠናከር የሚችሉ ብዙም ከባድ ነገሮች አሉ። ሰላማችንን በፖለቲካ ዙሪያ የሚታዩ ችግሮች ብዙ መተንተን ያልፈለግኩት በደንብ ተገልጸዋል። መሬት ላይ ስናወርዳቸው ሁላችንም በዛ ደረጃ ኮሚትመንት ኖሮን እስከሰራናቸው ድረስ ችግሩ ልንፈታው ይችላል። የምንለውና የምናስበው የተለያየ በሆነ ቁጥር ዞሮ ዞሮ ወደኋላ መመለሳችን ስለማይቀር በዚህም ረገድ ክቡር ጠቅላይ ሚኒስትር ሲሪየስ አሳይመንት መሆኑ ተወስዶ ሌሎች መድረኮችን ላይ ወደ ፖሊሲም ወደ አሰራርም በሚቀየርበት ሰዓት ሁሉንም ያሳተፈ የሚሆንበትን ነገር ከመስራት አንጻር ብዙ መሰራት አለበት የሚል እምነት አለኝ። መጨረሻ ግን የዚህ መጽሐፍ ትልቁ ትርጉሙ እንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድነው እና እንኳን ተጻፈ ቅድም እንዳልኳችሁ
የመጀመሪያ መደመርን አሁን መልሼ ማየት ነው። ጠቅላይ ሚኒስትሩን ነግረው ነበር። አንብቤ አስመሬ እኔ ወጣሁት ወደ በረሃ። ዓላማው ያሰራናል ወይ ምን ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር። አሁን ይሄ መወርወር መጽሐፍ ሆነ ይሁን መጽሐፍ አይወረወርም፣ አይቀርም። እንኳን ችግሮች ማባረሩ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር ቃል መጽሐፉ አቃቂር የማውጣት አባዜ ያለውም ሰው ተጠቅልሎ መጥቶለታል፣ በርከት ያለ አቃቂር ለማውጣት። ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው። ስለ ጸሐፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለው ማለት እፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ ሀገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆን አልጻፉ